አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ ቅመምዬ ብቻ ነች የመጣችሁ። እንግዲህ የኔ ቆንጆ ምር ብሎብሻል። የኛ ውብ ብሩክ አለማየሁ ደግሞ አልመጣም ዛሬ። ነገ ነው ተራው መሰለኝ እሱ ብሩክ ወንድሜ ባልክበት ሰላም ኪብዛና ቅመማዬ እንግዲህ ትናንት አንዳንድ ነገሮችን እየተናገረች ነበር። ያልሆንኩትን ሁኜ ምናምን ለሱ ብዙ መስዋዕትነት ከፍያለሁኝና እማወጣው ነገር ሁሉ አለ ምናምን እያለች ነበርና ጠርጥሬ ነበር። ወላሂ ይሄን እንደሆነ አስቤው ነበር። በቃ እርግዝናው ውሸት እንደሆነ ምናምን ነው የገባኝ እና እንግዲህ ትናንትና እንደዛ ብላ ነበር። ብዙ ሰውም ገምቶ ነበረ እና እንግዲህ ከዚህ በፊት የተወራረዱ ሁሉ ነበሩ እርጉዝ ናት እርጉዝ አይደለችም በማለት የተወራረዱ ሁሉ አሉና እንግዲህ አሸናፊው ታውቃል። ሀይሚዬና ብሩኬን የሚያውቃቸው ከድሮ ጀምረን የምንከታተላቸው ምን አይነት ስብዕና እንዳላቸው ምን አይነት ቁጥብ ሰዎች እንደሆኑ ከነሱ ብዙ ነገሮችን እንደተማርን ጥንቁቅ እንደሆኑ ስሜት የማይገዛቸው እንደሆኑ ያስተማሩ ልጆች ናቸውና እነሱን የምናውቃቸው ምናምን አለ አይደል ውስጣችን አላመንም። እኔ በራሴ አላመንኩም። በቃ እዩን ለማስወጣት ነው ከነሱ ህይወትም ምናምን ነገር እያልኩኝ እያሰብኩኝ ነበረ። ግን ደግሞ በከፊል ከ100% 85%ቱን አላምንም። ምናልባት 15%ቱ ምናልባት ሊሆን ይችላል እያልኩኝ ጠርጥሬ ነበር ማለት ነው። እና አብዛኛውን ግን ባለማመን ውስጥ ነበርኩኝ ማለት ነው። ከዛ ደግሞ በስንተኛው ቀን ነው እንትን ሄደው እያለ ምንድነው ሆስፒታል ነው ምናምን ቼክ ልትደረግ ምናምን የሄደች ሰዓት እንዴ ይሄ ነገር እንዴት ነው ምናምን ወደሚለው ላይቭ ላይ የገቡ ሰዓት ምናምን ወደ 75 ወርጄ ነበር ማለት ነው። ግን ደግሞ አብዛኛውን ውስጤ እንደማይሆን አድርጎ ነበር ያሰበው ማለት ነው። ምክንያቱም ወዶቼ ያው እነሱን እናውቃቸዋለን። ብሩኬም በጣም ጥንቁቅ ልጅ እንደሆነ ቅመምዬም በጣም ጥንቁቅ ልጅ እንደሆነች እናውቃለን ማለት ነው። እና ሽማግሌ ሳይላክ ከጋብቻ በፊት እንደዚህ ነገር ሊያደርጉ አይችሉም ወደሚለው ነበርኩኝ አብዛኛውን ማለት ነውና በፐርሰንት እንዳስቀመጥኩላችሁ ማለት ነው። ግን በትንሹ እንደዛ ሌላ እንትን ያሰብኩት ለምንድን ነው እነሱ ወጣቶች ናቸው። ገባችሁ? ወጣቶች ስትሆኑ ምን ጀግና ብትሆኑ የሆነ ሰዓት ላይ ሜቢ እነሱ በጣም የሚፋቀሩ ልጆች ናቸው። የወጣትነት እድሜ ላይ አፍላው እድሜ ላይ ናቸው ምናምንና ምናልባት ተሳስተው ይሆን እንዴ ምናምን የሚለውን ነገርም አሰብ ባደረኩት ማለት ነው። ምክንያቱም እነሱ በጣም ወጣት ልጆች ናቸው። ያሉበት እድሜ አፍላው እድሜ ላይ ናቸው። በጣም የሚፋቀሩ ልጆች ናቸው እና ምናልባት አይታወቅም ወደሚለውም ገብቼ ነበር ማለት ነውና ግን ያው አብዛኛውን ባለማመን ውስጥ ነበርኩኝ። ብቻ ግን ግማሹ ባለማመን ግማሹ ደግሞ በማመን ላይ ሆኖ በደስታም አለ አይደለ እንዴት እንደዚህ ምናምን የሚልም ጥያቄ የፈጠረባቸው ብዙ ነበሩ። እንግዲህ ለሁላችሁም መልሱ ተመልሷል። ትክክለኛው መልስ በዚሁ አጋጣሚ ምን ታረዳችሁ? አሁን እኛ እዚህ ጋር እኔ አሁን ብዙ ጊዜ በሚሰሩት ነገር ድራማ ነው ስራ ነው እየሰሩ ያሉት። ማናቸውንም አትሳደቡ፣ ተረጋግታችሁ መጨረሻውን እዩ፣ አትጨነቁ፣ ቶች የራሳችሁን አትጉዱ ምናምን እያልኩ ብዙ ጊዜ አወራለሁ አይደለ? በዛን መካከል እናንተ ምንድን ነው የምትሉት? አረ ስራ ነው አትበይ ምናምን እንደዚህ እያሳዩ ስራ ነው ትያለሽ እንዴ ምናምን እያላችሁ አንዳንዶቻችሁ ለቅሶ ማታቆሙ ወይም ደግሞ በቃ እውነት ነው ብላችሁ የምትጋፈጡ አላችሁ። ገባችሁ አይደለ? ግን በዚህ አሁን በዛሬው ቪዲዮ ምን ተረዳችሁ? እስኪ ያሳውቁኝ። እነሱ በዚህ መንገድ ነው አሁን አይታችኋል አይደለ? የባለፈውን ቪዲዮ አያችሁ፣ አመናችሁ። አሁን ያመናችሁ አላችሁ እኮ ሙሉ ለሙሉ ያመናችሁ ነው በቃ ምናምን ብላችሁ ያመናችሁ አላችሁ። እንደዚህ ነው ግን እነሱ ለማሳመን እንደዚህ ማድረግ እንደሚችሉ አያችሁ። በዚሁ አጋጣሚ አወቃችሁ አይደል? ድራማ ነው ስራ ነው ስንል እንዴት እንደዚህ ምናምን ትላላችሁ። ግን በዚህ መንገድ ይሄው መስራት ይቻላል። አያችሁ ለቪዲዮ ለ30 ለ20 ደቂቃ ቪዲዮ ምንም ነገር ማድረግ እንደሚቻል አወቃችሁ። በዚሁ አጋጣሚ ደግሞ ሌላው የምናገረው ነገር ምንድነው? ዛሬ ቅመምዬ እንደዚህ ብላ ተናገረች አይደለ? አሁን ይሄ የእዩም ጉዳይ እውነት ነው ብላችሁ ልታምኑ ትችላላችሁ። ይሄን ነገር በመናገሯ ደግሞ ማለት ነው። ያኛውም ቢሆን ውሸት ነው። እኔ የምር መናገር ፈልጌ አይደለም፣ ግን አንዳንዶቻችሁ በጣም ታናዱኛላችሁ። የሆነ በቃ ሲነገራችሁ ግግም የምትሉ ምናምን ማለት ነውና እየተጎዳችሁ ስለሆነ ነው እንጂ ራሳችሁን ባትጎዱ አልነግራችሁም ነበረ። መናገርም አይጠበቅብኝም፣ ምክንያቱም እየሰሩ ያሉት ስራ ስለሆነ። ገባችሁ አይደለ? ግን ራሳችሁን ትጎዳላችሁ። ተው ስትባሉ አትሰሙም። ስለዚህ ግልጽ ለማድረግ ያክል ብዬ ነው። እና
ምን ልላችሁ ነው ጉዶቼ? ቅመምዬም ከሱ ልትለይ ነው ምናምን ያላችሁ የምታለቅሱ አላችሁ ምናምን። መቼም አይለያዩም ሀይሚዬና ብሩኬ አይለያዩም መቼም ቢሆን ገባችሁና ይሄም ነገር ደግሞ እውነቱ ይወጣል። ይሄ የእዩ ጉዳይ ምናምን ደግሞ እውነቱ ይወጣል ኢንሻአላህ በቅርብ ጊዜ ማለት ነው። ሁሉም ነገር ይጸዳና ሀይሚዬም ወደ ብሩኬ በቃ አንድ ሆነው ምናምን ይመጡልናል ማለት ነው ኢንሻአላህ። እሺ አታስቡ፣ ምንም የሚያስጨንቃችሁ ጉዳይ የለም። ዛሬ ይሄን ነገር ስለተናገረች በቃ አመረረሽ ማለት ነው። በቃ ይሄን ነገር ያሳወቀችው ያወጣችሁ እኮ የእውነትም ተለያይተው ነው ማለት ነው ምናምን ብላችሁ ታስቡ ትችላላችሁ። ኖ እንደዛ አይደለም፣ እንደዛ አይደለም። ሲቀጥል ደግሞ ብዙ ያላመነ ሰው እንዳለ የታወቀ ነው። እነሱም ሲሉ ነበረ ከዚህ በፊት ላይቭ ላይ መተው እያለ ብዙ ሰው አላመናችሁንም ለምንድን ነው ምናምን ነገር እያለ ነበር ብሩኬ ማለት ነው። እና አብዛኛው ሰው አላመነም ነበረ። እና ደግሞ የዛኔ መቸለታ አሁን በቅርብ ማለት ነው አሁን በቅርብ እንትን የሰሩ ሰዓት ቪዲዮ የሰሩ ሰዓት የቲክቶክ ቪዲዮ በዘፈን በሙዚቃ ምናምን የዛኔ በብሩኬ ቤት ማለት ነው የመጨረሻው ቪዲዮ በሱ ላይ እየዘለለች ነበር ቅመምዬ እየቀበጠች እየዘለለች ነበርና አረ እርግዝናው ተረሳ ሀይሚዬ እርጉዝ እኮ ነሽ እርጉዝ እኮ እንደዚህ አይሆንም ብዙ ኮሜንት እንደዛ ነው የሚለው ገባችሁ። ስለዚህ እንዴት ብለው ይወጣሉ ከዚህ ነገር? በምን አይነት መንገድ ይዘጉታል? እነሱ ይሄን ነገር አስበው ነበር ማለት የእዩ ጉዳይ ሲስተካከል ከዛ መጨረሻ ላይ ይሄንን ቪዲዮ ፖስት እንደሚያደርጉት ተነጋግረው ነበረ። ግን ደግሞ አሁን በመሀል ደግሞ ያን ነገር በቃ እንዴ እርግዝናው እኮ ተረሳ ምናምን እየተባሉ ነበር ማለት ነው። ስለዚህ ከዚህ ነገር ያው መውጣት አለባቸው። ትክክለኛ እርጉዝ ስላልሆነች በመሀል ስትረሳ ምናምን ሰው ደግሞ ይከታተላል። ጨረቃ ፋሚሊ እያንዳንዱ እየተከታተለ የሚያየውን ነገር ይናገራል። ስለዚህ ከዚህ ሁሉ እውነቱን ማውጣት የተሻለ ነው በሚል አስበውት ነው እንግዲህ በዚህ መንገድ እንትን ያሉት። ጥሩ ነው እንደዚህ መሆኑ ጥሩ ነውና ከዚህም በኋላ ያው ያለው ነገር የእዩም ጉዳይ ምናምን እየጸዳ ይሄዳል። አሁን ላይ ቅመምዬ ያሰበችው ምንድነው በቃ ብሩኬ አያፈቅረኝም እዩን መርጧል ምናምን እዩን ባይመርጥ ኖሮ አንድ ቤት እንድንኖር አይፈቅድም ነበረ። ስለዚህ ዋሽቶኛል ምናምን እያለች ያንን ነገር ስላሰበች እንጂ እውነቱ ከወጣ በኋላ ነገሮች ከተጣሩ በኋላ ምናምን አንድ ላይ ይሆናሉ ማለት ነው መጨረሻ ላይ ከዛ በኋላና አሁንም ቢሆን ተለያይተው አይደለም አንድ ናቸው። ግን በድራማው ስነግራችሁ እንደዛ ነው። በድራማውም ቢሆን አሁን ላይ እየዋሸኝ ነው ብላ ስላሰበችና በቃ እኔን አያፈቅረኝም ማለት ነው ብላ ስላመነች ነው እንደዚህ አይነት ነው ውሳኔዎችን የወሰነችው እንጂ ነገሮች በሂደት እውነቱን ስትረዳ እውነቱ ሲወጣ ደግሞ ያው የምትመለስበት እንትን ይኖራል ማለት ነው። አለም ደግሞ በድራማው በእንደዚህ አይነት መንገድ ነው የሚሄደው ብዬ አስባለሁ። አሁን የሚያሳዩት ሂደቱ እንደዛ ነው የሚያመላክተው ማለት ነው። ስለዚህ ምንም አትጨነቁ፣ አታስቡ። ዞሮ ዞሮ ሀይሚዬና ብሩኬ አንድ ናቸው። የእዩም ጉዳይም ሆነ ልጅም የተባለውም ሆነ ምናምን ያንም ነገር ቢሆን ምንም አይነት እውነት የለም ማለት ነው። ብሩኬም ደግሞ ነገ መጥቶ ደግሞ በደንብ አድርጎ ደግሞ ይነግረናል። የኛ ወርቆች ግን የምር አንዳንዴ እኔ የምሬን ነው የምነግራችሁ ከዩቲዩበር ለየት የሚሉብኝ ልጆች ናቸው። ለምን እንደው ታውቃላችሁ? አንደኛ ኦዲየንስ በጣም የሆነ እንትን ሲል አንድ ሆኖ ጭጭጭጭ ሲል በቃ እነሱ የሆነ ነገር መተው እውነቱን ያወጣሉ ወይ ደግሞ ያን ነገር ከድራማው ከት ያደርጉታል። በመሀል እንትን ይላሉ፣ ደንገጥ ይላሉ። ገባችሁና ልባቸው ንጹህ ነው። በቃ የዋህ ልጆች ናቸው ምናምን አንዳንዴ የሆነ ነገ የተሻለን ህይወት ለመኖር ስትሉ ያሰባችሁት እቅድ ይኖራል፣ ፕላን አለ። እያንዳንዳችን የምናስበው ፕላን ነገን ማሳካት የምንፈልጋቸው ነገሮች አሉ አይደለ? እነዛን ነገሮች ለማሳካት ሲባል ወጥራችሁ ትሰራላችሁ አይደል? እንደዛ በሉት። ኢትዮጵያ ላይ አሁን ላይ ሶሻል ሚዲያ ነው ጥሩ ሆነው እየሰሩ ያሉት እንጂ ከሶሻል ሚዲያ ውጪ ከባድ ነው። እያያችሁ ነው። አገራችን በጣም ከባድ ነው። የኑሮ ውድነት አለ ምናምን ስንት ነገር አለ። አዲስ አበባ ላይ ደግሞ እነሱ ብዙ ወጪ ያለባቸው ልጆች ናቸው። እና ያው ህዝብ የሚፈልገው ደግሞ ጭቅጭቅና እንደዚህ አይነት ነገሮችን ስለሆነ በዛ አይነት መንገድ የሚመጡት ጨከን ብለው ፈልገውት ሳይሆን በቃ ውስጣቸው ባያስደስት እንኳን የ20 ደቂቃ የ30 ደቂቃ ስለሆነ ጨከን ብለው ያችን ቪዲዮ ይሰራሉ። ከዛም በኋላ እነሱ እኮ እንትን ናቸው ሰላም ናቸው ምናምን። ግን ደግሞ በቃ ለህዝቡ ወይም ሰው ተመልካቹ የሚፈልገው የዚህ አይነት ነገር ስለሆነ ነው ጨክነው በዚህ አይነት ጉዳይ የሚመጡት። አንዳንዴ የሚሰሩት ተከታታይ ድራማ ምናምን ህዝቡም እንደዚህ አይነት ነገር ስለሚፈልግ ነው። ገባችኋል? ባይፈልግ ኑሮ እንደነገርኳችሁ ያን ያክል ቪው ሊኖረው አይችልም ምናምን ጥሩ ጥሩ ቦታ ላይ ይገኝ ነበር ተመልካች ሰው። ገባችሁና ስህተቱም ከተመልካች ነው እንጂ ከዩቲዩበሮች ወይም ደግሞ ከሌላ ምናምን አይደለም። ሌሎቹ እንደምታያቸው
ስንት አመት እየተንጋተቱ ነው ከ150 ወንድ ጋር ከሴት ጋር ምናምን እየተንጋተቱ እየተላላሱ ምን እያሉ በቃ ይመጣሉ። ብዙ የተብካካ ነገሮች ይሰራሉ። ለኦዲየንስ ወይም ደግሞ ለተመልካች ምንም አይነት ደንታ የላቸውም። ሀይሚና ብሩኬ ግን ህሊናቸውም አንዳንዴ ወጣ ያለ ነገሮችን አይፈቅድም። የሆነ በቃ ድንጉጥ ናቸው። ለኦዲየንስም ክብር አላቸው ምናምን እንደሌላው አላያቸውም። አይ ዶንት ኖ እኔ አላቅም። እንደሌላው አላያቸውም። ሀይሚና ብሩኬ የሆነ የምታነቡባቸው ነገር አለ። የሆነ የዋህና ቅን እንደሆኑ የሰው እንባ ወይም ደግሞ የሰው ለቅሶ ደግሞ ያ ነገር ሳይሰማቸው ቀርቶ አይደለም። ግን በቃ እስኪ ጨክነን እንስራ፣ እንደዚህ ካልሰራን ምንም እንትን የለውም፣ ምንም ትርጉም የለውም ምናምን ብለው ስለሚያስቡ ነው። ደሞም በቀን አዳዲስ አይዲያ ሊመጣላቸው አይችልም። አሁን ሀይሚና ብሩኬ ሁልጊዜ በቤታቸው ይመጣሉ አይደለ? ይሄን ድራማ ከጀመሩ ጀምሮ ይመጡልናል። በሌላም ቤት ሄደው አንዳንዴ የሌላም ቤትን ያሳድጋሉ። ግን ኖርማል ቢሆን ከዚህ ድራማ ቢወጡ በፍቅር ይምጡልን ሁልጊዜ ምናምን የምትሉት ነገር እንደዛ ሊሆን አይችልም። ምክንያቱም ተመልካች እኔ ስላየው ነው የምር ከ3 ወር ድራማ በኋላ በፍቅር ምርጥ በሆነ ፍቅር እየመጡ እያሳዩን ቲክቶክ ላይ የታዘብኩት ነገር ምንድነው? አረ በቃ ጭራ አለ ላይቭ ላይ ምንድነው ገስት የሚገባ የለም፣ ላይቭ ላይ የሚገባ የለም። ሱብሃንአላህ በጣም የገረመኝ። ከዛ አረ ድራማ ይጀመርልን ምናምን መባል ተጀመረ። ገባችሁ? ሰው ከፍቅር ይልቅ ጸቡን ነው የሚመርጠው። ሱብሃንአላህ እና በጣም ነው የተገረምኩት። እና በእነሱ አልፈርድም። ገባችሁና አንደኛ አይዲያ ሁል ጊዜ አይገኝም። ሁል ጊዜ አይዲያ እያመጡ በምን መንገድ ይመጣሉ? ሁል ጊዜ ስታስቡት እናንተ ከባድ እኮ ነው። ሲቀጥል ደግሞ ቪውም ያለው ምናምን እንደዚህ አይነት ግርግርና ጭቅጭቅ ሲያመጡ ነው። ገባችሁ አይደለ? ግን አሁን ላይ ትንሽ ነገሮች ገነን ስላሉ አስተካክለው እንዲቀጥሉት ምናምን በጣም የወጣ ነገር ስለሆነ አይ አስተካክላችሁ ቀጥሉ፣ ወደ አልተገባ ነገር እንዳትገቡ ምናምን በማለት ነው እኛም አንዳንድ ነገሮችን ስንናገር የነበረው እንጂ እኔ ሳልረዳቸው ቀርቻ አይደለም። እውነት ለመናገር የምር እረዳቸዋለሁ። ስለዚህ ሀይሚዬና ብሩኬ በምንም አይነት ሁኔታ ቢመጡ እነሱ ይተዋወቃሉ። ተነጋግረው አምነውበት ወደው ፈቅደው ነው የሚሰሩት ይሄን ነገር ማለት ነው እንጂ አንዱን ከፍ አንዱን ዝቅ እሱ እኮ እንደዚህ እሷ እኮ እንደዚህ ማለት አስፈላጊ አይደለም። ማንም ሰው ሳያምንበት ሚዲያ ላይ ወጥቶ አብሮ አይሰራም። ማንም ሰው የማይፈልገውን ቪዲዮ ተቀርጾ በራሱ ቻናል ወይም ደግሞ በብሩኬ ወይም ደግሞ በሀይሚ የሚላከው ነገር በሙሉ ኤዲት ተደርጎ ተስተካክሎ አምነውበት ፈቅደው ነው የሚሰሩት። ገባችሁ? እዚህ ጋር አንዱን በዳይ አንዱን ተበዳይ አንዱ እንደዚህ አንዱን ከፍ አንዱን ዝቅ እያደረጋችሁ ባትሳደቡ ትምህርት ብትወስዱ ጥሩ ነው። ገባችሁና ሀይሚዬና ብሩኬ አይለያዩም ኢንሻአላህ። ከአላህ በተቻ አይለያዩም። ፈጣሪ ፍሬያቸውን አፍርተው ምናይ ያድርገንና የዛሬው ቪዲዮ ብዙ ያስተምራል ብዬ አስባለሁ። ቆም ብላችሁ እንድታስቡ ያደርጋችኋል ብዬ አስባለሁ። በተለይ ለምታለቅሱና ራሳችሁን ለምትጎዱ ሰዎች ማለት ነው። ከዛ በተረፈ ይለያያሉ ብላችሁ እንዳታስቡ፣ እንዳትጨነቁ። መቼም አይለያዩም፣ አንድ ናቸው እነሱ ሁልጊዜም ወደፊት። ቅመምዬ የኔ ቆንጆ አላህ ይጠብቅሽ፣ ብሩኬም እንደዛው እና እንደዚህ አይነት ነገሮችን ሲሰሩ ራሱ እነሱ እኮ ራሱ እንትን ይላሉ፣ የሆነ ስልችት ይላቸዋል። ሲሰደቡ፣ ሲረገጡ፣ ብዙ ነገር ሲባሉ፣ ባሏሉበት ሲያውሏቸው ምናምን ብዙ ነገር ይባላሉ። ግን በቃ መጨከን ስላለባቸው መስራት ስላለባቸው ነው። ገባችሁ? እና ተረዷቸው። አንዳንዴ ይሁን ግግም ባለ መንገድ አትሄዱ። በቃ ነገሮችን ሰፋ አድርጋችሁ ለማሰብ ሞክሩ ማለት ነው ውዶቼ። እና ብሩክ አለማየሁ እንደዚህ አይነት ነገር እንደማያደርግ የታወቀ ነው። ቅመምዬም ጥንቁቅ እንደሆነች የታወቀ ነው። በብዙ ፕራንክ አይተናቸዋል። ፕራንክ እየተደራረጉ ምናምን የእነሱን እውነተኛ ማንነት አቀናል። ገባችሁ? በዚህ እንኳን ምክንያት የእዩ ጉዳይ ራሱ ውሸት መሆኑን ራሱ መገመት ትችላላችሁ። ገባችሁ? እና ብዙ ስም ስትሰጡ የነበረው አሁንም ደግሞ የቀረው ይጠራል ይጸዳል በሂደት ማለት ነው። አሁን አንደኛውን የቅመምዬን ሰማን፣ ኔክስት ደግሞ የብሩኬን ነጻነት ደግሞ ይታወጃል ማለት ነው። ያቺ ደረቅ ምንም አታመጣም። ገባችሁ? እና ታስቡ ውዶቼ። መልካም ጊዜ ይሁንላችሁ። ባይ ባይ። ያው አብረው ቢሆኑ ደስ ይለኝ ነበር፣ ቅር ብሎኛል አንድ ላይ ስላልመጡ ስላላየኋቸው አንድ ላይ ሆነው። ብቻ ግን ይመቻችሁ።